ፊታችሁ ለተሸበሸበባችሁና ፊታችሁ ለተበላሸባችሁ ይሄንን ሳሙና ሰርታችሁ ተጠቀሙ። በእርግጠኝነት ትወዱታላችሁ። እንዲሁም ያንቺ ሳሙና ማግኘት አልቻልንም ብላችሁ ላማረራችሁ በሙሉ ይሄንን ሳሙና ለእናንተ መልስ ይሆናችኋል። ፊታችሁ ጥቁር ነጠብጣብ ካለበት፣ ማዲያት ካለበት፣ የተሸበሸበ ከሆነ ማስክ፣ በተለይ ማስክ ሰርታችሁ መጠቀም የማትችሉ ይሄንን ሳሙና ቢያንስ በወር አንዴ በዛ አርጋችሁ ሰርታችሁ መጠቀም ትችላላችሁ። ሁሌም በየቀኑ መታጠብ ትችላላችሁ በዚህ ሳሙና ማለት ነው። ማስክ መስራት ማትችሉ እና ትወዱታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በነገራችን ላይ ይሄንን ሳሙና ተሰርቆ ነው የተሰራው። የተሰረቀ ሳሙና ነው የሰራሁላችሁ። ምክንያቱም ይሄ ሳሙና የኔ ሳሙና አይደለም፣ በባሌ ሰርቄ ነው። እንዳትስቁ በዛውም። እና በመጀመሪያ የተጠቀምኩት እዚህ ጋር ተልባ 5 ማንኪያ የሚሆን ተልባ ተጠቅሜ ያለው የሾርባ ማንኪያ። እናንተ በዛ ማረግ ትችላላችሁ፣ ነገር ግን ይሄንን በቂ ነው። እንዲሁም ደግሞ ማሳነስም ትችላላችሁ። ዛሬ በጣም በዛ አርጌ ነው ሳሙና የሰራሁትና ነገሩ ያው ለሰው ስጦታ ልሰጥም ስላሰብኩ በዛ ነውና ተጠይቄ ስለሆነ በዛም ነው ስጦታ የሚሰጥ ሳሙና ነው። ግን በቃ በጣም ትወዱታላችሁ እናንተም። ተልባውን በዚህ መንገድ አጥቤዋለሁኝ። ተልባው መታጠብ አለበት። ተልባ በነገራችን ላይ ለፊታችን ጥራት ለፊታችንን ጽድት ነው የሚያደርግልን። በተለይ ፊታችሁ ከተሸበሸበባችሁ ከተበላሸባችሁ የተልባ ማስክ ሰርታችሁ መጠቀም ትችላላችሁ። ተልባ ፊትን ያጠራል፣ ፊትን ያጸዳል። እና ስለ ተልባ ደግሞ ብዙ ነገር ለማወቅ ደግሞ ሰርች አርጋችሁ ራሱ ማወቅ ትችላላችሁ። ብዙ ጥቅሞች አሉት። እዚህ ጋር ተልባውን ጄል እስከሚሆንልኝ ድረስ የተልባው ጄል እስከሚመጣልኝ ድረስ በሙቅ ውሃ ነበር የጨመርኩት፣ ጊዜን ሰዓቴን ለመጠቀም ማለት ነው። ከዛ በኋላ የሚጨምርባቸው ግብአቶች አሉ። በመጀመሪያው ደረጃ እዚህ ጋር ቡና ነው የተጠቀምኩት። ቡና ጃኮ ኮፊ ነው የተጠቀምኩት፣ ወይም ንስካፌ ማለት ነው። እናንተ ያበሻ ቡና ካለ ያበሻ ቡናው አፍልታችሁ መጠቀም ትችላላችሁ። አፍልታችሁ መጨመር ማለት ነው። ወይም ደግሞ ከተፈጨም በኋላ እንደዚህ መጨመር ይቻላል። ዞሮ ዞሮ መጨረሻ ስለምናጠላው ቡና ብዙ ጥቅሞች አሉት ለፊታችን። እንዲሁም ፊታችሁ ጥቁር ነጠብጣብ ካለባችሁ እና ፊትን የተደፈነ ቆዳን ይከፍታል እና ብዙ ጥቅሞች ስላሉት ቡና የሁል ጊዜ ግብአታችሁ ቢሆን የሁል ጊዜ ጥቅማችሁ ቢሆን። እንዲሁም ኢትዮጵያ ላላችሁ ናችሁ በጣም ብዙ ጊዜ ቪዲዮዬን 50% ኢትዮጵያ ያለ ሰው ነው የሚከታተለው፣ በዛም አይቆጥርም። እና ለምንድን ነው ግን ቪፒኤን ብታበሩና ብታዩልኝስ? የምሬ ነው እኮ የምር ቪዲዮዬ ብዙዎቻችሁ ኢትዮጵያ ያላችሁ ስለሆነ የምታዩልኝ ምንም ነገር ሳንቲም የሚባል ነገር አይቆጥርም። እኔ ከልጆች ጋር ሆኜ እየሰራው ማለት ነው። ለማንኛውም ምንም ችግር የለም። ዋናው እናንተ ተጠቃሚ ሆኑ። እዚህ ጋር ያኛው እየፈላልኝ የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። እናንተ ኒሻ ካላችሁ ኒሻ መጠቀም ትችላላችሁ፣ ወይም ደግሞ ኦሊቬራ ካላችሁ ኦሊቬራ መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ። ምንም ችግር የለውም። በአንዱ ግብአት ብቻ ራሱ መስራት ይቻላል። በነገራችን ላይ በቡና ከሆነ በቡና ብቻ መስራት ይቻላል፣ በተልባ ከሆነ በተልባ ብቻም መስራት ይቻላል። እኔ ግን ሳሙናው በዛ እንዲልልኝ ስለፈለግኩና ለሰውም ልሰጠው ስላሰብኩ በዛም ነው በዛ አርጌ ነው ሳሙናው የሰራሁትና እሱን እንትን ብያለሁ የተጠቀምኩት። እዚያ ጋር የሩዝ ዱቄት ተጠቅሜያለሁ ማለት ነው። ከዛ በኋላ እሱን እስከምሰራ ድረስ እዚህ ጋር ደርሶልኛል። በዚህ መንገድ አጥልየዋለሁ። ቶሎ ማጥለል አለባችሁ። እንትን ከተቀመጠ ጄሉ በጣም ጄል ይሆንና አልወጣም ይላችኋልና፣ ስለዚህ ሙቅ እየሆነ እንደዚህ ማጥለላችሁን እንዳትረሱ ማለት ነው። ቁጭም ካለ በነጠላ ማጥለል ትችላላችሁ። ነገር ግን ሙቅ ሲሆን ምንም ችግር የለውም፣ ወዲያውኑ ስለምንጠቀመው ማለት ነው። ከዛ በኋላ በዚህ መንገድ ጄላችንን እናወጣለን። ያወጣነውን ጄል ደግሞ ያኛው እንትን እንጨምርበታለን። ምንድነው የበቆሎ ዱቄት ካላችሁ እናንተ የበቆሎ ዱቄት መጨመር ትችላላችሁ። በዚህ አጋጣሚ የሩዝ ዱቄቱ የበጠበጥኩት የሩዝ ዱቄት እሱን እጨምርበታለሁ። እዚህ ጋር ጄሉን እንዳታወጡ፣ ጄሉን ነው የሚጠቅመን ማለት ነው። ተልባ ምንም ጊዜ ይሁን የተልባ ጄሉ ነው ጠቃሚያችን እና እሱን እንጨምረዋለሁ። በኋላ በመጀመሪያ እዚህ ጋር ማሳያችሁ እዚህ ጋር እንትን ላይፍ ቦይ ነው የተጠቀምኩት፣ ነግራችኋለሁ ቅድም። የተሰረቀ ሳሙና ነው እኔ የምጠቀመው፣ ኦሪጂናሉ ሳሙና ነው። የኔ ሳሙና ስለሌላችሁ እስቲ በላይፍ ቦይ ሰርቼ ላሳያችሁ ብዬ እዚህ ጋር ከፈቀፈቅኩ በኋላ ማለት ነው። ለካ ቪዲዮ አልቀረጽኩም ለእናንተ ለማሳየት ብዬ ነው። እንደገና ሁለተኛ ሳሙና የተጠቀምኩት ግን ሩቡ ነው የተጠቀምኩት። አንድ ሳሙና ከሩብ ተጠቅሜያለሁ። አንዱ ሳሙና የሚይዘው 175 ግራም ይዛል ማለት ነው። በአጠቃላይ 200 ግራም ሳሙና ተጠቅሜያለሁ። እዚህ ጋር የምትጠቀሙት ሳሙና በግራሙ ልክ እናንተ
ለምሳሌ 75 ግራም ከሆነ አንዱ 75 ግራም ከሆነ 75 ግራም። አሁን እኔ ኦሪጂናሉ የምጠቀመው ያኛው 75 ግራም ነው የሚይዘው፣ ይሄኛው ግን 175 ግራም ነው የሚይዘው ማለት ነው። ላይፍ ቦዩ ያው ማንኛውም ሳሙና በክብደቱ ልክ ይለካል እና እዚህ ጋር አሁን ስፈቅፍቀው ራሱ በጣም በዛ ብሎልኝ ነው የወጣውና ይቅርታ ለድምጼ። እንዲሁም በዛ ብሎልኝ ነው የወጣው። እዚህ ጋር የፈቀፈኩት እንደዛኛው ያልቆራረጥኩት በጣም ጊዜ ስለሚፈጅ ጊዜ ይወስዳል። እንደዛኛው ሳሙና ይሄኛው ሳሙና ቶሎ አይቀልጥም። ቶሎ ስለማይቀልጥ እናንተ እንደዚህ መፈቅፈቅ ትችላላችሁ። ከዛ በኋላ